አልጋ ባልጋ መዓዛ ወርቁ እንደጻፈችው አልጋ ባልጋ የመጀመሪያውን ክፍል እነሆ። በእናትሽ ምህረት አንድ ጊዜ እቺ ልጅ አባቢያት ምህረት እናት የኔውድ ሚስቲው አረባክሽ አንድ ጊዜ አጥቢያት ምህረት እኔ ኮንስራ ስለያዝኩ ነው መታቀፍ ነው የፈለገችው አቀፋት አስቸኳይ ስራ አለብኝ ያልኩሽ ድምጿ ራሱ ይረብሻል ምን አለበት ብታግዢ ነው ያልከው እቺ ነፍስ ያላወቀች ህፃን አቀፌ በክራይ ቤት ኩርምት ብዬ የምኖረው ማንን ለማገዝ ይመስላል እሺ አሁን ይኸውልሽ ወደ ሌላ ነገር እንዳንገባ ልጅቷን ያዣት የምጽፈው 3 ሰዓት ላይ ለማቀርበው ፕሬዘንቴሽን የምዘጋጅበት ነው ካንተ ፕሬዘንቴሽን እኔ ምን ጠብሎልኝ ያውቃ ንገረኝ እስከ መቼ ነው ያንተን ያልተጨበጠ ተስፋ ይዤ የምቀመጠው ጥቂት ጊዜ ብቻ ታገሽ አንድ ሁለት ቦታ ሞክርና ካልተሳካ ጓዛችንን ጠቅልለን አሜሪካ እንገባለን ምን ያህል ልጠብቅ እስከ መቼ ልታገስ አይነ ለአንድ ወር ብቻ አንተ ገና ብዙ ያልገባህ ነገር አለ ተኝታ እስክትነቃ እኔ ቁጭ ብዬ አንተን አይንህን ማየት ሰለቸኝ በጣም ነው የመረረኝ አውቃለሁ ከ10 አመት በላይ አገባሻለሁ ያልኩትን ቃል አምነሽ እስካሁን ጠብቀሽኝ የለ አሁን አንድ ወር ብትታገሽ ምን ትሆኛለሽ አረ ልጅቷን አረብናትሽ እቃፋት ብያለሁ አንቺ ምን ስራ ይዘሻል ቁጭ ብዬ አንተን ማየት ብቻ ነው አልኩ ስራዬ ሳይድ ምን ሆነሻል አመረርኩት ካመረርሽ ቆይተሻል ዛሬ በጧቱ ያዝሽኝ ብዬ ነው ግን ምን ሆና ነው እንደዚህ የምታለቅሰው እቃፍና ጠይቅ አመት ያልሞላትን ህፃን ምን ብዬ ነው የምጠይቀው በእናትህ ተወኝ እንዴ ተውኝ ደሞ ከማን ጋር እየደመሽ አንተም ልጅ ምን ነው ጡት በኖረኝና ባሳየውሽ ልጅ የሚያድገው በጡት ብቻ ነው ያለማን ጡቷ በጣም እየረበሸኝ ነው እኔንም ሊያሳብደኝ ቀመሰ ምህረት እንዴ ቤቶች እንዴ አረባካችሁ ክፈቱት በሩ ልጅቷ ምን ሆና ነው ዝም ብላ ነው ማማ ጥፎር ልጅማ ዝም ብሎ ያለቅስ እስቲ በሩን ክፈቱት ልብሷን እየቀየርኩላት ነው እኮ ብርድ አስመትተሃት ነው አይመስለኝም ብርድ እንደዚህ ያደርግ ይሆን እንዴ እንግዲያው ሽንቷ እየቆጠቆጣት ይሆናል ራቁቷን ናት እያልኳት ጡት አጥቧታ ታዲያ ጠባች አሁን ጠብታለች ለማኑ እናቷ እያለች ነው እንዴ ስትሆን ዝም የምትለው በላቸው ተኝቻለሁ አታናግረኝ ተኝታ ነው ማማ ጥፏ ደሞ እንዴት አስችሏት ነው የተኛችው እውነታቸው ነው በጤናሽ ልጅሽ እንዲህ ያለቀሰች ዝም አትይ እናቷ ትንሽ ያማታል ማማ ጥፏ አመማት በጣም ነካ ያደርጋታል ማለቴ ጤና የላትም አፈር በሆንኩት ልጄን ምን አገኛት ዛሬስ የሚለቁኝ አይነት አይደለም ቆይ ዳማከሴ ምናምን አመጣላታለሁ እስቲ ቆይ እንዴ በቃ እሱ ጥሩ ነው ይሄዱና ከሴውን ያምጡላት ከሴላል ዳማከሴ ነው ያልኩት ግዴለም በቃ የተገኘውን ቅጠል ያምጡላት ልጅቷ አስታዲያ እሷ ምንም ቅጠል አያስፈልጋትም እንደ ወረባ ክለቅሷን ነው ማለት ምናልባት እኮ ሆዷን እየቆረጣት ይሆናል እሷ ቀብጣ ነው ዝም ማለቱ አይቀርም ምኑን አውቃ ትቀብጣለች እስኪ ግንባሯን ዳብሳት እንደው ትኩሳት አላት ይሆን ኧረ የላትም እንጥሏ ወርዶስ እንደሆን እስኪ ሌላ ክፈተው በሩ ክፈት በቀደም ለእናቷ ይሄ ነገር ጥሩ አይደለም ይቆረጥ ብላት አልሰማለች እኔ ብዙ ልጅ አሳድጌ አቃለሁ እንደዚህ እንጥሏ የረዘመ ልጅ አላየሁም ብላ አልሰማ ብላ ይሄው ህፃኗ ጧት ማታ በለቅሶ ስትሰነጠቅ ትውላለች እኔ ልጅ አለቃቀሱን አይቼ ነው ማቀው አልኩ እሺ ማማ ጥፎርቅ እሺ ነው እንጥሏ ይቆረጥ ኧረ ሂዱ ማለት ነው
ለመሆኑ ምን ትበላለች ህፃኗ? ደግ እንግዲህ ቆይ እናቷ ከታመመች ሰርቼ እንዳመጣላት። ወይኔ እግዚአብሔር ይስጥልን እማማ ጥፌ። እንዴ ገና ምግብ እኮ አልጀመረችም። ምግብ አልጀመረችም? ስንት ወሯ ነው? 8 ወሯ ነው። ገና ናት። 9 ወር አልፏታል። ልጅማ በ8 ወሩ ምግብ ያልጀመረ ምኑን ጤና ይሆናል? እሺ በቃ ትጀምራለች። ስራ ይዣለሁ። አሁን ስራ ካለብህማ ስራ። እናቷም ከታመመች ልጅቷ ለኔ ስጠኝ። ጎረቤት ታዲያ ለመቼ ነው? እቺም የእግዚአብሔር ፍጡር እንዲህ ስታለቅስ ዝም ማለቱ ጥሩ አይደለም። ሌሎቹን ጎረቤቶችም እንቅልፍ መንሳት ነው። እሺ ልብሷን አልብሼ አመጣለታለሁ። አምጣት። እዚህ በር ላይ ቆሻሻ ትጣሉ ብላል ሰማላችሁ አይደለም? መጣው ማማ። ልጅቷን ይዤ ስመጣ እንነጋገራለን። ድሮስ ቆሻሻን የሚያክል ነገር በራፌ ላይ ወርውራችሁ መች እንዲህ በቀላሉ እንላቀቃለን? ተከራያችሁት እንጂ ገዛችሁት መሰላችሁ? ቤቴን ስታወድሙት ዝም ብዬ ማያችሁ? ማነህ? ባህሩ ብቅ በል አንዴ። ይሄንን ቆሻሻ ማን ነው እዚህ የጣለው? እንዲናትና ጥፎርቅ አንተ ባህሩ ሰፈሩን እንደዚህ ቆሻሻ ባህር ካስመሰልከው በኋላ በርህን ቀርጥመህ የምትተኛው ማን እንዲጠርግልህ ነው? እግዚአብሔር ባህሩ እኮ የለም በጧት ነው የወጣው። እኛውን ያለነው እንግዲህ በነገር ላይ አንገበግብ። ምን አለበት በእንደዚህ አይነት ቀን እንኳን የሚናገሩበት ምክንያት ባትሰጫቸው። አንቺ ነሽ በራፉ ላይ ቆሻሻ የደፋሽ? በሌሳቸው አንሶ ደግሞ አንተም እንዳትጀምረኝ። እንዴ መቀበል አይፈልጉም እንጂ የራሳቸው ውሻ ነው ሌሊት የቆሻሻው ማዳበሪያ እየጎተተ ግቢው ላይ እንደፈንድሻ የሚበትነው። በሌሊት እየተነሳው ግቢ የምጠርገው ወድጄ እንዳይመስልሽ የሳቸውን አፈርቼ ነው። ህርሜን ዛሬ ተኝቼ ባረፍድ አይደለም እንዴ በቁጣ ወደ እናንተ ይዞሩት። አየልኝ አይደል ግን እነማንን ችዬ እንደምን በልሽ ልጅቷን አቀብለኝ። አሁን በኢትዮጵያ ሰዓት አቆጣጠር ከጧቱ 1 ሰዓት ነው። 1 ሰዓት ነው። ገና ትራንስፖርት አለ። በዛ ላይ የሚሄድበት መስሪያ ቤት አላውቀው። ገና ተፈልጎ ምን አይነት ቀን ብለን ማነ? እኔ ብለን ጠቢቡ ነኝ። እንደምን አደርሽ? ደህና ነኝ። ምን ነው? ረፍዳልኩ። ለምን ሱቅ አልከፈትሽም? የኔ ወንድም ተቆጣጣር ብሎ ይቀጠረዋል እንዴ? በፈለኩት ሰዓት ከፍቼ ባሰኘኝ ሰዓት ብዘጋው አንተ ምን አገባ? ምንም አያገባኝም እኮ በቃ ሂዳ። መስኮቱ ዝግ ከሆነ ሱቅ አልተከፈተም ማለት መሆኑ አይገባህም? እዚህ ሰፈር ያለኛ ሱቅ አላየህም እንዴ? ደንበኛ አያያዛችሁ ጥሩ ባይሆንም እናንተ ያላችሁን ዕቃ ሌላ ሱቅ ለማግኘት አስቸጋሪ ነው። ወድጄ አይደለም። አትቀልድ እባክህ። ገና ቁርሴን አልበላሁም። ከአንድ ሰዓት በኋላ ተመለስ። አረ ተሰልፈናል። ምን? ቆይ ማሙሽ ሊከፈት ነው። ትንሽ ታገሳ። አየሽ ያ ሁሉ ጊዜ እየመጣ ሲጋራ የሚገዛሽ ልጅ ተስፋ ቆርጦ ሌላ ሱቅ ሄደ። እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም ሲባል አልሰማህም? ለኔ ያለው እንጀራ ይሻግት ይሆናል እንጂ ማንንም አይበላውም። ብዙ ሰው ከጧት ጀምሮ መጥቷል። ሱቁ በመዘጋቱ ብቻ ትኩስ እንጀራ አምልጦሻል። ወሬኛ። አትከፍቺም? ምን አገባ? እሱማ ምን ያገባኛል? እንትን ፈልጌ ነው። እሺ ምን? የተለመደው ለ50 ሳንቲም ብዬማ አልከፍትም። የለም በእናትሽ አፌ መገንጠሉ ነው። ሌላ ቦታ ይደግዛ በእናት። ለ50 ሳንቲም ማስቲካ ብዬ ታክሲ ተሳፍሬ ልሂድ? እዚህ ሰፈር በቅርቡ ሱቅ ስለሌለ እንጂ ማንንም አይለማመጥሽም ነበር። እሺ እኔ ምለው ትናንት ማታ አይደለም እንዴ አንድ ፓኬት ማስቲካ ይገዛህ? እየቆጠብክ አትበላም ነበር? የምን በጧት የሰው እንቅልፍ መንሳት ነው? ራስሽ በቀን 1 ፓኬት ሲጋራ ከማጨስ 1 ፓኬት ማስቲካ መጨረስ ይሻላል ትየለም። ደግሞ አንቺ ምን አገባሽ? ነጋዴ ነሽ። የተጠየቅሽውን በደስታ ማቅረብ ነው ያለብሽ እንጂ ከመኔው ጨረሳችሁት እየቆረጣችሁ አትበሉም ወይ እያልሽ እንድታፋጥጪ ማን ስልጣን ሰጠሽ? እሱማ ማን ስልጣን ይሰጠኛል? ቤተሰቦች ምን ገዝቶ ነበር እያሉ ሳልፈልግ የሱቁን ሂሳብ ከሚያወራሩዱ ብዬ ነው እንጂ ምን አገባቸው? ምንስ ብገዛ እና ሲጋራ አትሽጭለት የሚለው ትዕዛዝ ከየት የመጣ መሰለ ታዲያ? እሱ
እነሱ አዘዙም አላዘዙም ለማቆም ስለወሰንኩ ነው። አንተ ምን ጎደለብኝ ብለህ ሲጋራ ታቆማለህ? አንተ ለራስህ አትረባ አትለማ። ውጭ ያሉት እህቶች እየሰሩ በሚልኩል ዶላር ያለ ሐሳብ ብላ ጠጣጭስ እንጂ ምን ጎደለብኝ ብለህ ሲጋራ ትተዋለህ? ምን እንደሚጎልብኝማ ታውቂያለሽ። ላንቺ ስል ማጨስ እንደተወኩም ማሳመረሽ ታውቂያለሽ። ወሬኛ ከዚህ ዞር ስትል እንኳን ሲጋራ ማጨስ የትንባው ሰብል ብታለማ ሴት አይሃለሁ። እሱንም ማሳመረሽ ታውቂያለሽ። ለርሻ የሚሆን ጉልበትም ሞራልም የለኝም። ሰው ሱቅ በር ላይ ተጎልተው ለመዋል ግን አቅማለሁ። ማንንም ሰው ያለ ምክንያት ምንም አያደርግም። ሱሬ ከመቀመጫዬ ማለቅ የሚያቆመው ያንቺን እሽታ ሳገኝ ብቻ ነው። ምን ሐሳብ አለብህ አልኩህ እኮ። እህቶችህ ከሰንደይ ማርኬት የጅንስ አይነት ይልኩልሃል። ሱሪ ቢያልቅ አንተን ምን ያሳስብሃል? ገንዘብ አላወጣህበት። እንደፈለግሽ ተናገር እንደፈለግሽ። እኔ እንደውም የወደድኩት ይሄን ሙጢ ምላስሽን ሳይሆን አይቀርም። አንድ ቀን እኔም መሳደብ ብታቆሚ እንደ ሲጋራው ምትክ የምፈልግብሽ ይመስለኛል። ምን አባከልከንተ? ስታይ ስራ ፈት አውደላ ይመስላል። የማንንም ስራ አጥቦ ዘኔ ፍቅር ጥያቄ የምቀበል ሱቁ ተከፈተ ማለት ነው እንዴ? እንደሱ ከፈት አድርጊውና የዕለቱን የስድብ ስራሽን ጀምሪ። እስቲ አንድ ስድብ የኔ ደሞ ልንገርሽ። ማንንም ሰው የማይወደውን ሰው እንዲህ ጥንብርኩሱን ያያወጣ አይደለም። ስለምታናድደኝ ነው ብሽቅ። ለምን አናድድሻለሁ? ምንሽ ነው? በየትኛው የሱቅሽ ደንበኛ ላይ እንዴት እንጨረጨራለሽ? እንዳንተ ስራ ፈት አቃጣይ ባይኖርስ? ፍቅር ሲይዝ ወይ በንዴት ወይ በአዘኔታ ነው ይባላል። ለኔ ያለሽ ፍቅር ነው እንደሚያናድድሽ። እንደምትፈልጊው እንደሆነልሽ እያረምሽ ነው ብዬ ተወዋለሁ። አይከፋኝም። ለምሳሌ ሲጋራ ላንቺ ስልትቻለሁ። አሁን ደግሞ ምን ልተውልሽ? ልብስ ልተውልሽ? መብላት ልተውልሽ? መራመድ ላቆምልሽ? በተንፈስ ላቆምልሽ? ምን ልተውልሽ? ውልክልክልክ ልበድ ራቁቴን ልሁን ላንቺ ስል ብቁ አፍቃሪ የምሆነው መቼ ነው ላንቺ? ይህንን ማስቲካ ይዘህ ከፊት ስትጠፋ ይህንን አልፈልግም። ለማዴን ታውቃለሽ። ያውልህ ኡፍ ቢያንስ ይህንን እስክትጨርስ እኔ ምፎይ ብዬ ልስራበት። አንድ ብቻ ነው የምፈልገው። ለአንድ ብቻ የሚሆን ሳንቲም ነው በኪሴ ያለው። ውሰደው፣ የኔ ግብዣ ነው። እሱን ሳትጨርስ ግን ወደዚህ ዝር እንዳት። ኧረ እባክሽ ማን ስለሆንሽ ነው እኔን የምትጋብዥኝ? ባይሆን ወደፊት ራስ ስጋብዝሽ አትክፈይ ብያለሁ። አቅደረደርሽኝ በያዥ በልባክ ዞር አሬጂ እንዴ ብሌን ነገር ተቀበይ ብሌን ተቀበይ። ኧረ እንዴ ለይሳብ ይጎልብሽ። አንቺ ማን ይሞላልሻል? እሺ በቃ በኋላ ታምጣለሽ። ላንቺ ማን አለሽ? ላንቺስ በኋላ ተመልሽ ልጣ። ወይኔ ጉዴ ዛሬ እንዴ! እሺ ለምንድን ነው የምትቀመጠው? ሂድልኝ በእናትህ ጠቢቡ። እና ማስቲካውን ሄቶኝል ብላለሽ። በቤት ሄዳ አትበላ እንዴ? ቤት የምበላው አጣው ማስቲካ የምበላው። እሺ ወክ አድርግ። ሀገር ከተማ እየጎበኛ አጣጥም ወይ ደግሞ እዛ ጋር በቃ ራቅ ብለህ ቆመሃል። አምጣው። ቆመ መብላት ነው። እስቲ አንድ ጊዜ ተይናኝክበት። ቢያንስ አንድ ሰዓት እኮ ነው ብቀመጥ። ጠቢቡ በእናትህ ገበያ አትዝጋብኝ። አንተ እዚህ ጋር ስትቆም ሰዎች የረበሹን እየመሰላቸው መግዛቱን እንደሚተውት አታውቅም? ዞር በል። የቱ ሰው ነው ደግሞ ሰው ላለመረበሽ ብሎ መግዛቱን የሚተው? እንደውም የሚገዛ ነገር ሳይኖራቸው ምን እንደምናወራ ለመስማት ነው 80% የሚሆነው ሰው የሚመጣው። ገበያ እየጠራውልሽ ነው ቢገባሽ። ወሬማ አንደኛ ነው። ማስቲካህን እያላመጥኩ ሱቁን ጠብቅሽ። ቁርሴን በልቼ ልምጣ። ታምኛለሽ ማለት ነው? ለምን? እቃ ቢጠፋ ሂሳብ ቢጎድል፣ አንዲት ነገር ብትጎድል አካልህን ነው የማጎድልልህ። የማን ሱቅ መሰለ? ከጥፎ ወርቅ ቤት ስንጥር ጠፍታ በሰላም የምትኖር መሰለ? ማዘርሽ ነው አትሰማም ስትጣላ? ቆሻሻ ጣላችሁ ብላ ቅድም የጀመረች ምክር ከስድብ እየቀላቀለች ትጮሃለች። አንቺ ትናንት ረስቼ ማስቲካ ልታጭ ጥዬው በይ ወደኔ ታዩ። አረ ንቅድቅ እንዳትል መጣው እንዴ አንቺ ብለ አንቺ ግለልሽ እኔ ቃል ለማፍጠጥ አራራ አለብኝ እንዴ? አንቺ ግለልሽ ምን አደርጋለሁ? እኔ መሄዴ ነው። ወይኔ ጉዴ! በደህና ነው ብለኝ። ምን ነው ሱቅ ከሰው ጋር ስትጣይ ሰማው ልበል? አይ ምን ባክሽ አንዱ ላይ አጭበረብረኝ ፈልጎ ማንቁርቱን ይዤ ተቀበልኩት። አንቺ ታመሻል ተብሏል ነበር? ምንሽ ነው? ደህና ነኝ። ትንሽ ራሴን ነበር ትቶኛል። ልጄ ልወስድ ቤት በመጣ ሰው የለም። እማዬ እንዳትቀሰቅስሽ ብላ
እኔ ደግሞ የሱቁ ስራ ፋታ የሚሰጥ ስላልሆነ የሚዛት የለም ብላ አዝላት ድርስ ስብሰባ ሄዳለች። ምን አዝላት ሄዷል ለምትይ? ምን አለበት? ምን ትሆናለች ብለሽ ነው? እማዬ እኮ የዚህን ሰፈር ልጆች ሁሉ አዝላ ያሳደገች የመንደሩ ናት። ምን አለ ቢነግሩኝ በእናትሽ። አሞሻል ብላ ነው? ምኑን ያሳሰበሽ አንቺ? አባቷ ከመጣ ይገለኛል። ሆን ብዬ ካጠገቤ ላርቃት በመሄዶ የተስማማው ነው የሚመስለው። ራሱ አይደለም እንዲያምጥቶ የሰጣት። ደግሞ ቢሆንስ እማዬ ምን ታደርጋታለች? ያላየችውን ምግብ አብልታና አጥባ ስለያዘችለት ነው? አልገባሽም? ጧት በሷ ምክንያት ያልተስማማንበት ጉዳይ ስለነበር ይሄን ሰበብ አድርጎ ይጣላኛል። ምንድነው ግን ምህረት ጧት ማታ የሚያጨቃጭቃችሁ? ዝም ብሎ ነው ባክሽ። ይቀናል እንዴ? በማን ይቀናል? እኔ እንደሆነ ከቤት አልወጣ በልጅ አስሮኝ የት ትወጣለች ብሎ ይቀናል ብለሽ ነው? እኔ መቼም እንዳንዳንዶቹ ወንዶች የተለየ ሱስም ክፉ አመልም አላየውበትም። ውጭ ኖሮ የመጣ ሲውልሽ ጥቅሙ ይሄ ነው። መቼም በሰለጠነ ሀገር ከሰለጠኑት ቦች ጋር ኖሮ ያልሰለጠነ ባል ሊሆን አይችልም። ችግሩ እሱ ነው። አየሽ ኃይሉ ረጅም ዓመት አሜሪካ ከተቀመጠ በኋላ እዚህ ሀገሬ ላይ ደግሞ ለስራ ብሎ ነበር የመጣው። ኢንቨስተር ነው በእኛ። አይ ኢንቨስተር ጥሩ ነው ታዲያ። እኔ እኮ ሳምሶናይት ያዘ ሲወጣና ሲገባ ይገርመኝ ነበር። ከውጭ የመጡ ሰዎች ያዙትን ለሰው አሸክመው በቁምጣና በቲሸርት ሲዝናኑን የማቀው ነው። እዚህ ሀገር ላይ ቢሰራ አዋጭ ይሆናል ብሎ ያሰበውን ስራ ሐሳብ ይዞ ነው የመጣው። እና ምን እያደረገ ነው? በገንዘብና በቴክኒክ ይሁን የሚያግዘው ሰው ማለት ባለሀብት ነገር ይፈልጋል። ገንዘብ ሳይዝ ነው እንደመጣው። ለዚህ ስራ የሚሆነው ብር አንቺ እንደምታስቢው ትንሽና በሻንጣ ጣልጣል ተደርጎ የሚመጣ አይደለም። መቼም ለመነሻ የሚሆን ገንዘብ አያጣም። እንደምታስቢው አይደለም። እንዳልኩሽ እሱ አሁን ያለው ካፒታል ሊያሰራኝ ይችላል ብሎ ያሰበው ሐሳቡን ብቻ ነው። እንዴ ምህረት፣ ሐሳብማ ሁሉም ሰው እኮ አለው። ሐሳቡን ወደ ገንዘብ ሊለውጥበት የሚችልበት መነሻ ገንዘብ ሰራ አድርጎ ካልመጣ ምን ዋጋ አለው ብለሽ ነው? እግዚአብሔር ያውቃል። እንግዲህ ብዙ ይቆያል እንደዚህ። እሱን እኔም አላወኩም። አብራችሁ አይደለም የምትሄዱት? ገና ከዚህ ሄዶ የክብሻ ወረቀት ልኮ ብቻ ፕሮሰሱ መቼ እንደሆነ አላውቅም። ባክሽ ተይኝ። ከዚህ በፊት እሱ ጋር ሄደሽ አታውቂም? አልሄድኩም። ገና ወደፊት እያሰብን ነው። ቤቢሹን እዚህ ሀገር ነው የወለድኳት እንዳትይም ብቻ። እዚህ ነው የወለድኳት። እዚህ ሀገር? አዎ እዚህ ሀገር፣ እዚህ ሽሮ ሜዳ አካባቢ። ለመሆኑ ኃይሉ አሜሪካ ስንት አመት ኖሯል? ከ10 አመት በላይ። ቤቢሹ የተረገዘችው ኃይሉ ለሚሌኒየም ወደ ሀገሩ የመጣ ጊዜ ነው። እና እርጉዝ መሆንሽን ሲያውቅ ለምን አልወሰደሽም? አሜሪካ መውለድ ምን ማለት እንደሆነ አያውቅም። ያለ ልፋት ዜግነት ተገኘ ማለት እኮ ነው። እስኪ በእናትሽ ተይኝ። በጣም ተሞኛችሁ። እኔ እኮ ሳያችሁ ረጅም አመት በትዳር ቆያችሁ ነበር የምትመስሉኝ። ባድ ላይ ነው እንጂ እኔና ኃይሉ የፍቅር ግንኙነት የጀመርነው እሱ አሜሪካ ከመሄዱ በፊት ነበር። ወይሱ መጥቶ ወይኔ ሄጄ ተጋብተን እንኖራለን ብለን ስለምናስብ ያን ያህል አመት በታማኝነት ጠብቀዋለሁ። ይሄው እሱ እዚህ መጥቶ ተጋባችሁ አይደል? የጠበቅኩት ሲሄድ የላኩት ኃይሉ ተመልሶ ይመጣል ብዬ አይደለም። ሳይለወጥ እንደነበረ የግልሽ ማድረግሽ ታዲያ አያስደስትሽም? ሲሄድ ባዶ ኪሱን ሲመጣ ባዶ ኪሱን። እንዴ የባዶ ኪስ በድህነት እዚህ በወልድ ኖሮ ይሄን ወይ 10 ወይ 15 አመት ልጅ ይኖረኝ ነበር። ይኸውልሽ ይሄ ነው ራሴን የሚያሳመመኝ። ምህረት አለማበድሽም አንቺ ሆነሽ። አዎ እኔ ሆኜ ነው። ብቻ መጸለይ ነው። እጸልያለሁ እኮ እውነት እኔም እንደሰው የሚሰማ ፈጣሪ ካለኝ አንድ ቀን ይሰማኛል። አሜሪካንን ሳያሳይ እንዳይገለኝ ወይ እንዳያሳብደኝ እጸልያለሁ። ሰማንጃ ኃይሉ። አቤት። እያናገርኩ እኮ ነው። ምን አድርግ ነው የምትይ ምህረት? የሄድክበት ተሳካልህ ወይ? አንተን አይደለም እንዴ ማናገረው? ምን አሉ? ሌላ ስራ፣ ሌላ ሐሳብ፣ ሌላ ጊዜ የሚፈልግ ሌላ ፕሮፖዛሉን አቀረብክ? ወረቀት ላይ የሰራሁትን ዲዛይን ማሳየቻችኋለሁ። እና አልወደዱትም? አላመኑበትም። ምኑን? ወደ ተግባር ለመለወጥ መቻሉ። ይሄ አልጋ ምርት ቢመረት ሰው ሊገዛው እንደሚችል እርግጠኛ መሆን አልቻሉ። በምን አወቁ መሸጥ አለመቻሉ? እንግዲህ ገንዘቡን የሚያወጡት እነሱ ናቸው። ምን ታድርጊዋለሽ? ሐሳቡ ያለው እኔ ጋር ነው። እርግጠኛ የሆንኩትም እኔ ብቻ።
የአልጋ ባልጋ ፕሮጀክት ኢትዮጵያ ውስጥ ቢሰራ ብዙ ጥቅም እንዳለው አዲስ የፈጠራ ስራ መሆኑን ጭምር እንዴት አልተረዱም? ምንም ግራ አይገባኝ እሱ። በትክክል ምን እንዳሉ ንገረኝ። ፕሮጀክቱን ተቀብለውታል አልተቀበሉትም? እኔ ለመጀመሪያ ጊዜ አልጋ ባልጋ ፕሮጀክት ለሰው ሳስረዳ ለምን እንደሆነ አይገባኝም። ይስቃሉ። ከዛ ለምን የፈጠራ ባለቤትነት ማረጋገጫ አታወጣም ይሉኛል። ኮፒራይት የሚባል ነገርም አለ አሉ። እዚህ ሀገር የተነፈስከው ሁሉ ይሰረቃል አሉኝ። ምንም አልገባኝም። ፓተንት ራይት የት እንደሚሰጥ ልንጠቁም እንችላለን ብለው ስልክ ቁጥርም አድራሻም ሰጡኝ። ምናልባት የባለቤትነት ማረጋገጫ ካለ ሊሰሩት ሊከፍሉ ይችላል። አይ ለተወሰነ ጊዜ ካጠገባቸው ዞር እንድልላቸው ሳይሆን አይቀርም። ሄደት ምን ያህል ጊዜ እንደሚወስድስ በምን አውቃለሁ? እዚሁ ቀልጠን መቅረታችን እኮ ነው። ድና ምንድነው የሚሻለው? አንድ ድል እንስጥና የምርቱን ውጤታማ የመሆን አቅም አሳየን ብለውኛል። ምን ማለት ነው? እነሱ ማርኬት አሰስመንት ነው ያሉት። አንድ ምርት ከማምረትሽ በፊት በገበያ ያለውን ተፈላጊነት የምታጠኝበት የቅድሚያ ስራ ነገር ነው። እና ቤት ከቤት እየዞርክ አልጋ ቢመረትላችሁ ትገዛላችሁ እያልክ ትጠይቅ ነው? ለምን አልጠይቅም? ድፍን አዲስ አበባን እኮ መዞር ላይ ተጠብቅብኝ ይችላል። ለማሳያ ያህል ከጎረቤቶቻችን መጀመር ይችላል። እኔ ይሄን ቁጭ ብዬ አላይ ያለኝ አማራጭ ግን ይሄ ብቻ ነው። የዚህ ነገር ማብቂያ ነው ናፈቀኝ። ምንም ነገር አልጋ ባልጋ የሆነ የለም። ያንተ አልጋ ባልጋ ፕሮጀክት ምንም እውን የሚሆን አይደለም። እውን ይሆናል። መቼ? ነብይ አይደለም። እኔ እሱን በምን አውቃለሁ? ብቻ አንድ ቀን ይሄ ፈጠራ የእውቅናና ተፈላጊነት ያገኛል። ያኔ እኔ በህይወት ባልኖርም እንኳን ስሜ ከመቃብር በላይ ይውላል። ያ ከመሆኑ በፊት ግን ሁላችንም ተያይዘን መቃብር እንዳንወርድ እርዳ። ባክሽን የውጭው ሳያንሰኝ አንቺም ተስፋ የሚያስቆርጥ ነገር አትናገሪ። እኔ ገና ተስፋ አልቆረጥኩም። ተስፋ አልቆርጥም። አንድ ብር ብትኖረኝ በዛች አንድ ብር አውቶቡስ ተሳፍሬ ለሀገር ያሰብኩትን አዲስ የአልጋ ሐሳብ ተቀብሎ ሊያመርትልኝ የሚፈልግ ሰው ፍለጋ እሄድባታለሁ። አታስቢ። ያሰብኩት አልጋ ተሰርቶ ሳናይ ሞት አይቀድምም። ግን ያው እስከዛ በትግስት መጠበቅ አለብኝ። መጠበቅ እድሜም በሙሉ በጥበቃ እንድገፋ ማን ይፈረደብኝ? ብዙ በጠበቅሽ ቁጥር አንቺ ለኔ ያለሽን ፍቅር ጽናት ነው የሚያረጋግጥልኝ። ትንሽ ጊዜ ብቻ ታግሺ። ራስ ምታቴ ሊነሳብኝ ነው። ስለዚህ ጉዳይ ባሰብኩ ቁጥር ጭው ነው የሚልብኝ። ግን ቤቱ ምን ነው ጭር አለ? ቤቢሹን እስካሁን አላመጣሻትም? እማማ ጥፎር ቃዝሏት የድር ስብሰባ አለ ብለው ሄደዋል አሉ። ሴትዮ እንደፎከሩት እንጥሏን ያስቆርጧት ይሆን እንዴ? እንዴት? ያለ ወላጆቿ ፍቃድ እንኳን እንጥሏን አንድ ዘለላ ጸጉር ከላዩ ላይ መንቀል አይችልም። ድምጿ ግን እየተሰማኝ ነው ልበል? ጧት በቆሻሻ ተናግረውኝ ተናድጄ ስለመለስኩላቸው በእልህ ያደርጉት ይሆናል እኮ። እኔ ሴትዮ አላምናቸውም። ኧረ እያለቀሰች ነው እንጥሏል። ቤቢሹ ወይኔ ልጄ ምን አለ አርፌ አንቺንም ስጠብቅ ብውል። ቤቢሹ ዝም በይ አደዛ። አሁን የተበደለች አትመስልም። የቤቷ በርጋ ስትደርስ ላንቃዋን የምታላቀቅብኝ። ባጎረስኩ ጣቴን ተነከስኩ አሉ። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ አልጋ ባልጋን ድራማ የተጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።